ትንቢተ ዳንኤል ምዕራፍ 2 ከቁጥር 1 ጀምሮ እስከ 30 ያለውን በጌታ በኢየሱስ ስም አብረን እናነባለን። ናቡከደነጾርም በነገሰ በሁለተኛው ዓመት ናቡከደነጾር ሕልም አለመ፣ መንፈሱም ታወከ፣ እንቅልፉም ከእርሱ ራቀ። ለንጉሱም ሕልሙን እንዲነግሩት ንጉሱ የሕልም ተርጓሚዎችንና አስማተኞችን መተተኞችንም ከለዳውያንን ይጠሩ ዘንድ አዘዘ። እነርሱም ገብተው በንጉሱ ፊት ቆሙ። ንጉሱም ሕልም አለም ያለው ሕልሙንም ለማወቅ መንፈሴ ታውቋል አላቸው። ከለዳውያኑም ንጉሱ በሶርያ ቋንቋ ንጉሥ ሆይ 1000 ዓመት ንገስ፣ ለባሪያዎችህ ሕልምህን ንገር፣ እኛም ፍቺውን እናሳይሃለን ብለው ተናገሩት። ንጉሱም መለሰ፣ ከለዳውያኑንም ነገሩ ከኔ ዘንድ ርቋል፣ ሕልሙንም ፍቺውንም ባታስታውቁኝ ትቆረጣላችሁ፣ ቤቶቻችሁም የጉድፍ መጣያ ይደረጋሉ። ንጉሱም የሚጠይቀው ነገር የቸገረ ነው፣ መኖሪያቸው ከሰው ጋር ካልሆነ ከአማልክት በቀር በንጉሱ ፊት የሚያሳየው ማንም የለም አሉ። ስለዚህም ንጉሱ ተበሳጨ፣ እጅግም ተቆጣ። የባቢሎንንም ጠቢባንም ሁሉ ያጠፉ ዘንድ አዘዘ። ጠቢባንም ይገድሉ ዘንድ ጀመሩ። ዳንኤልና ባልንጀሮቹንም ይገድሉ ዘንድ ፈለጓቸው። የዚያም ጊዜም ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀሮቹም ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምሕረትን ከሰማይ አምላክ ይለምኑ ዘንድ ነገሩንም ለባልንጀሮቹ ለአናንያና ለሚሳኤል ለአዛሪያ አስታወቃቸው። የዚያም ጊዜም ምስጢሩን በሌሊት ራእይ ለዳንኤል ተገለጠለት። ዳንኤልም በንጉሱ ፊት መልሶ እንዲህ አለ፣ ምስጢርን የሚገልጽ አምላክ በሰማይ ውስጥ አለ። እርሱም በኋለኛው ዘመን የሚሆነውን ለንጉሱ ለናቡከደነጾር አስታውቋል። ነገር ግን ምስጢርን የሚገልጥ አምላክ በሰማይ ውስጥ አለ፣ እሱም በኋለኛው ዘመን የሚሆነውን ለንጉሱ አስታውቆሃል። ይህ ደግሞ የሚሆነው ይለዋል፣ ምስጢርን ለእኔ መግለጡ ፍቺውም ለንጉሱ ይታወቅ ዘንድ አንተም የልብን ሐሳብ ታውቅ ዘንድ እንጂ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጥኩ አይደለም። ምስጢርን የሚገልጥ አምላክ በሰማይ ውስጥ አለ። እንግዲህ ከጀመርነው ትምህርት ነው የምንቀጥለው። ስለ መንፈስ ቅዱስ ነው። በብሉይ ኪዳን ዘመን የመንፈስ ቅዱስን ነገር እየተማርን ነው። ባለፉት ጊዜ ስለ እሳት፣ ስለ ክብር አይተናል። አሁን ደግሞ በብሉይ ኪዳን ዘመን መንፈስ ቅዱስ ስጦታ ይሰጥ ነበርና በዛ ዙሪያ መንፈስ ቅዱስና ስጦታዎቹ በብሉይ ኪዳን ዘመን የሚለውን ሐሳብ ነው ከዚህ ቀን ጀምሮ ደግሞ የምናየው። በብሉይ ኪዳን ዘመን የመንፈስ ቅዱስ የጸጋ ስጦታዎች እንደነበሩ ልክ አዲስ ኪዳን ላይ እንደነበሩ በብሉይ ኪዳንም ላይ ነበሩና ከነዚህ ስጦታዎች መካከል እንግዲህ ዛሬ የምናየው የእውቀት ቃል የመናገር ስጦታ የሚለውን በብሉይ ኪዳን እውቀት ቃል የመናገር ስጦታ በአዲስ ኪዳን እንደነበረ በብሉይ ኪዳንም ይሄ የጸጋ ስጦታ ይሰራ ነበረ። በአዲስ ኪዳን ይሄ የመለኮት ስጦታ የሚገለጥባቸው 9 ናቸው ታውቃላችሁ። አንደኛ ቆሮንቶስ ምዕራፍ 12 ላይ 9 የጸጋ ስጦታዎች ይባላሉ። በብሉይ ኪዳን 7ቱ ይሰሩ ነበር። ከ9ኙ 2ቱ አዲስ ኪዳን ላይ የተጨመሩ ናቸው። በብሉይ ኪዳን ይሰሩ የነበሩት ትንቢት ይሰራ ነበር፣ የእውቀት ቃል ይሰራ ነበር፣ ጥበብ፣ መናገር፣ እምነት፣ ፈውስ፣ ተአምራት፣ መናፍስት መለየት። እነዚህ 7ቱ በብሉይ ኪዳን ዘመን ሲሰሩ እናያለን። በአዲስ ኪዳን የተጨመሩ 2 ናቸው፣ በልሳን መናገርና በልሳን የተነገረው መተርጎም። እነዚህ ብሉይ ኪዳን አልነበሩም። አዲስ ኪዳን ላይ ለአዲስ ኪዳን አማኞች የተሰጡ ናቸው። ስለዚህ 9ኙ የጸጋ ስጦታዎች በአዲስ ኪዳን ነበሩ፣ 7ቱ ደግሞ በብሉይ ኪዳን በግልጽ ይሰሩ ነበረ። ከነዚህ መካከል ጎልቶ ያሉትን የእውቀት ቃል የመናገር ስጦታ የሚለውን ዛሬ ማየት እንጀምረውና ኔክስት እንቀጥለዋለን። የእውቀት ቃል የመናገር ስጦታ። ይሄ ስጦታ በተለይ በዳንኤል ላይ ቅድም እንዳየነው እውቀት የመናገር ስጦታ እግዚአብሔር የሰጠው የተባረከ ዳንኤል ነበረ እና ዳንኤል ቅድም እንዳያችሁት እዚህ ቁጥር 19 ላይ ምንድነው ያለው? ምስጢሩ በሌሊት ለዳንኤል ተገለጠለትና ቁጥር 19 ላይ እንደሱ እናገኛለን። የዛን ጊዜ ምስጢሩ በሌሊት በራእይ ለዳንኤል ተገለጠለት የሚል። ስለዚህ ዳንኤል ይሄ ዕውቀት የመናገር ስጦታ የሚባለው ጸጋ እግዚአብሔር ሰጥቶ ስለነበረ በዛ አማካኝነት ተገለጠለት የሚል እናገኛለን።
ቁጥር 28 ላይ ደግሞ እሱ ራሱ ሲናገር በራሱ እንዳላመጣው ሚስጥርን የሚገልጥ አምላክ በሰማይ ውስጥ አለ ብሎ ደግሞ ይሄ የተገለጠለት በራሱ ጭንቅላት በራሱ ዕውቀት ሳይሆን ሚስጥርን የሚገልጠው አምላክ ለሱ እንደገለጠለት ስጦታ እንደሆነ ይሄን ከተናገረ በኋላ ንጉሱም ጋር ሄዶ በቃ ስጦታ ሰጣለሁ ሲለው ንጉሱ ኖ አለው። ይሄን ነገር ያስታወቀኝ ሚስጥር ለኔ መግለጡ ፍቺው ላንተ ይታወቅ ዘንድ ነው። እግዚአብሔር የሰራው ስለሆነ ምንም ስጦታ ካንተ አልፈልግም ሲለው እናያለን። በብሉይ ኪዳን በተለይ በዚህ ዳንኤል በጣም በዚህ የዕውቀት ቃል የመናገር ስጦታ በጣም እግዚአብሔር የባረከው ሰው ነው። በጣም የተባረከ ብዙ ነው የምናየው። በነበረባቸው ነገስታቶች በሙሉ በብልጣሶርም በናቡከደነጾርም በሌሎችም ሚስጥርን ሲገልጥ ነው የምንመለከተው። ይሄ ምንድነው? ጸጋ ነበረው። ዕውቀት የመናገር ስጦታ፣ ዕውቀት የመናገር ቃል ስጦታ ነበረው። the word of knowledge የሚባለው ነው። ስለሱ ምንድነው ዲፋይን አድርገነው ወደ ዳንኤል መልሳቸዋለሁ። ምንድነው ይሄ ዕውቀት የመናገር ስጦታ ማለት? በአዲስ ኪዳንም ይሰራል፣ ብሉይም እንደነበረ ላሳያችሁ ነው። ምንድነው ይሄ ዕውቀት የመናገር ስጦታ word of knowledge የሚባለው ምንድነው ስንል ይሄ ስጦታ በመንፈስ ቅዱስ አማካኝነት ከሰው ባልሆነ ዕውቀት እና መረዳት መለኮታዊ መገለጥ ወይ መረጃ ከሰማይ ማግኘት ማለት ነው። ጌታ የተባረከ ይሁን። በሰው ባልሆነ ጥበብ ይሄ በጭንቅላት በፊዚክስ በካልኩለስ ወይም በሆነ ጥናት ሪሰርች በመሰራት ሳይሆን ይሄ ስጦታ እግዚአብሔር የሰጠው ሰው ምንድነው የሚያደርገው? በመለኮታዊ ኃይል ወይም በመንፈስ ቅዱስ ኃይል እግዚአብሔር በሰው ባልሆነ ጥበብ ይገልጥለታል። የሆነ የእግዚአብሔርን የልቡን ሐሳብ እግዚአብሔር ይገልጥለታል። የዛ ጊዜ ይሄንን ኢንፎርሜሽን ወይ መረጃ ከሰማይ ነው የሚቀበለው። ያን በምድር ላይ ሰው ሊያውቀው የማይችለውን ነገር እግዚአብሔር ብቻ የሚያውቀውን ነገር አሾልኮ ይህን ስጦታ ለሰጠው ሰው ሲገልጥለት ያ ደግሞ ከሰማይ ተቀብሎ ልክ ዳንኤል እንዳየው አሾልኮ ሲያመጣለት ያ ነገር በአይምሮ ላይ ሲበራ ለዳንኤል በህልም ነው የተገለጠለት። እግዚአብሔር በዛ በኩል ተገልጦ ሚስጥሩን ሲያመጣለት ገለጠው ማለት ነው። ስለዚህ ይሄ ዕውቀት የመናገር ስጦታ ማለት ሰው በትምህርት አይደለም፣ ቴዎሎጂ ገብቶ አይደለም፣ ወይ ደግሞ የሆነ ባይብል በጣም ስላጠናም አይደለም፣ ወይም ደግሞ ክርስትና እድሜ በጣም ስለቆየ አይደለም። እግዚአብሔር ጀነረስ ነው። ለፈለገው ለሴትም ለወንድም የዕውቀት መናገር ስጦታን ይሰጣል። እግዚአብሔር በዚህ ይባርካችሁ። እስቲ አሜን በሉ። ግዴላችሁ ስንማረው ጌታ ሊሰጠን ነው። ምክንያቱም አዲስ ኪዳንም ላይ ስለሚሰራ ብሉይ ኪዳን ላይ ያለውን ነገር ላሳያችሁ ፈልጌ ነው። ስለዚህ የዕውቀት መናገር ስጦታ እንደዚህ ነው፣ መረጃ ማግኘት ነው። ስለምን ስንል ስለ ሰዎች፣ ስለ ግለሰብ ሊሆን ይችላል፣ ስለ ቤተሰብ ሊሆን ይችላል፣ ስለ ኢቨንት የሆነ ኢቨንት ነገር ሊሆን ይችላል፣ ወይም ስለ አገር ጉዳይ ሊሆን ይችላል፣ ስለ ከተማ ጉዳይ ሊሆን ይችላል። እግዚአብሔር የሆነ ነገር ሰው እንቆቅልሽ በበዛበት ሰዓት የሰዎችን እንቆቅልሽ ለመፍታት እግዚአብሔር አሾልኮ የሚያመጣው ዕውቀት ምን ይባላል? ዕውቀት የመናገር ቃል ስጦታ ይባላል። ዳንኤል ላይ እግዚአብሔር ያስቀመጠው ስለ ፒፕል፣ ስለ ኢቨንት፣ ስለ ሰርከምስታንስ የትኛውም ነገር ላይ እግዚአብሔር ሊገልጥ ይችላል። ስለዚህ ይህ አስፈላጊ ዕውቀት ከእግዚአብሔር ዘንድ ይረዳል አንድ ሰው። ከዛ በምንድነው ይሄ የሚተላለፈው? በንግግር ነው። ቃል ነው ራሱ ስጦታው። ዕውቀት የመናገር ቃል ነው የሚባለው። ተቀባዩ በተለያየ መልኩ በራእይ ሊቀበለው ይችላል፣ በህልም ሊቀበለው ይችላል፣ ድምጽ በመስማት ሊቀበለው ይችላል፣ ወይ ደግሞ በመረዳት ሊረበካ እግዚአብሔር በፈለገው መልኩ ለወንድም ወይ ለእህት ይሰጣል። ይህን ስጦታ ይረዳሉ የእግዚአብሔርን የልብ ሐሳብ። ከዛ በምንድነው የሚተላለፈው? በቃል ነው። ዳንኤል በንግግር ነው የመጣውን ለንጉሥ ወሰደና እግዚአብሔር እንዲህ ይላል፣ ህልሙ እንዲህ ነው፣ ፍቺው እንዲህ ነው ብሎ በንግግር ነው። በብሉይ ኪዳንም በአዲስ ኪዳንም ስንመለከተው ወርድ ኦፍ ኖሌጅ ነው። ምናልባት ስለ ህመም ከሆነ ስለ በሽታው ይነገራል። ስለሚከፈት በር ከሆነ እግዚአብሔር ያንን በቃል ነው የሚናገረው። ስለዚህ ቃሉን ይወሰዳል ማለት ነው። ቃሉን ሰው ያምነዋል። ያ የዕውቀት ቃል በሰው ህይወት ላይ ሲገባ ለውጥ ያመጣል፣ እንቆቅልሽ ይፈታል፣ ጨለማ ያበራል፣ ወደ እውነት ሁሉ ይመራል ማለት ነው። እግዚአብሔር በዚህ ይባርከን። እስቲ በደንብ አሜን። ወቅቱን ስናይ እዚህ ቦታ ልመልሳችሁና መጽሐፉ ላይ ምን አይነት ወቅት ነበር ይሄ? በዳንኤል ላይ የዕውቀት ቃል ይሰራ የነበረበት በምዕራፍ 2 ላይ ስንመለከት ወቅቱ በጣም 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 ከባድ ነው። ንጉሥ የተቸገረበት ጊዜ፣ የሆነ ህልም አይቶ ህልሙ ጠፋበት፣
ፍቺውን ለማወቅ ፈለገ፣ ግን ህልሙም ከውስጡ ጠፋ። በጣም የቸገረ ነገር ነው። እዚህ ጋር ህልም አየ። ከዛ እነዚህ ጠቢባን አሉ፣ በዛ ዘመን ሟርተኞች አሉ። የሱ የነገስታቶች በዛ ነው የሚታጀቡት። ከጨለማው ስልጣን የእውቀት መገለጥ እየመጣላቸው ለነገስታትም ያቀርባሉ። ሟርተኞች፣ ጠንቋዮችና ከለዳውያን የሚባሉ አሉ። እነዚህ በቃ የነገስታትን ቋጠሮ ሁሌ ይፈታሉ። ችግር ይመጣል፣ በመገለጥ ከጥንቆላውም ዓለም ከየቱም ያመጡና ይሰጣሉ። አሁን እዚህ ጋር ግን ንጉሱ ህልም ካየ በኋላ ቅድም እንዳነበባችሁት ህልም አየው ጥሩልኝ አለ። ቁጥር 1-2 ላይ ስትመለከቱ ተርጓሚዎችን ይላል፣ አስማተኞችን፣ መተተኞችን፣ ከለዳውያንን ጥሩልኝ አለ። የተለመደ ነው በዛ ዘመን፣ ምክንያቱም ይፈታሉ፣ አያቀታቸውም። እና ሲመጡ በሉ አንፍቱልኝ ሲል ምን እንፍታለን? ችግርን ንገረን አሉት። እነሱ ችግር ይነገራቸውና ይፈታሉ። አሁኑ ይለያል አላቸው። ምንድነው? ህልም አይቻለሁ፣ ህልሙ ጠፋብኝ። እንዴት ይሆናል እንደዚህ ነገር? ህልሙንም አምጡ፣ ፍቺውንም አምጡ። ከባድ ጨለማ ነው። ንጉሱም ተጨንቋል፣ እነሱንም አስጨነቃቸው። አረ ይሄ ነገር አይሆንም ንጉሶ፣ የቸገረ ነገር ነው የምትነግረን፣ ቢያንስ ህልምህን ንገረን እንፈተዋለን አሉት። እንደዚህ የሚባል ነገር የለም፣ ትፈቱ እንደሆን ፍቱ፣ አለዛ ትገደላላችሁ። በጣም ከባድ ነገር ነው። ትፈቱ እንደሆን ፍቱ፣ አለዛ እያንዳንዳችሁ አለቀላችሁ። የሞት አዋጅ በእነዚህ በጠቢባን ኢንክሉዲንግ ዳንኤል እና ጓደኞችንም ጨምሮ፣ እነሱም ከጠቢባን ውስጥ የአብረው የተማሩ ስለነበሩ እነሱንም ይጨምር ነበረ። ቁጥር 12 ላይ ስትመለከቱ እንደዛ ነው። ንጉሥ ተበሳጨ፣ እጅግ ተቆጣ፣ ትእዛዝም ወጣ፣ ጠቢባንም ይገሉ ዘንድ ጀመሩ ይላል። መገደል ሁሉ ተጀመረ። እየተያዙ መገደል ተጀመረ። ሞት ገብተዋል። ምክንያቱም እንቆቅልሽ የሚፈታ ጠፋ። የንጉሥ እንቆቅልሽ ማን ይፍታ? ጠቢባን አቃታቸው። ሁሉ ነገር ተዘግቷል። ጠላት አልቻለም። በዚህ ጊዜ ነው ፍቱልኝ አለ፣ አለዛ ገላለሁ አለ። መግደል ተጀመረ። እነ ዳንኤልም እዚህ ቦታ ላይ አብረው ከሚገደሉት እንደነበሩ ዳንኤልና ባልንጀሮችም ይገደሉ ዘንድ ፈለጓቸው ይላል። እነሱም ጠቢባን ስለነበሩ ወገኖቼ እዚህ ጋር ሁለት ነገር እንድናይ ፈልጋለሁ። ሁለት አይነት የእውቀት ምንጮች አሉ። ይሄን ማሰብ በጣም ጥሩ ነው። ከሁለት አቅጣጫ መንፈሳዊ ዕውቀት ይለቀቃል። እዚህ ምድር ላይ ስንኖር ከሁለት አንግል ነው የሚመጣው። መንፈሳዊ መገለጥ ሁሉ ከአንድ አቅጣጫ አይመጣም። እዚሁ ጋር ይኸው ክፍል ይነግረናል። አንዱ ከየት ነው የሚመጣው? ከጨለማው ስልጣን ከአጋንንት የሚመጣ ዕውቀትና መገለጥ አለ። ሁለተኛው ደግሞ እዚህ ጋር እንደምናየው እንደ ዳንኤል ከእውነተኛው አምላክ ደግሞ የሚገለጥ ዕውቀት አለ። እነዚህ ሁለት ዕውቀቶችን ሁሉ ጊዜ ማየት አለብን። በተለይ ያዕቆብ ምዕራፍ 3 ቁጥር 14 ላይ ስትመለከቱት፣ እናንተ ባታውጡትም ጻፉት። ያዕቆብ 3 ከ14 እስከ 18 ሁለት አይነት ዕውቀቶች እንዳሉ ይነግረናል። አዲስ ኪዳን መራራና ቅናት፣ አድመኝነት በልባችሁ ቢኖርባችሁ ይህ ክፉ ጥበብና ዕውቀት ከላይ የሚወርድ አይደለም፣ ይህ የምድር ነው፣ ይህ የሥጋ ነው፣ ይህ የአጋንንት ነው ይላል። ከዛ ደግሞ እሺ ባይና መልካም ፍሬ የሞላበት ደግሞ ዕውቀት ከሆነ እቺ የላኛይቱ ጥበብ ናት ይላል። ሁለት አይነት ጥበብና ዕውቀት አለ። አንዱ የምድር ይለዋል፣ በሌላ ስሙ የአጋንንት ይለዋል። ይሄ የሥጋ ይለዋል። አያችሁ፣ የሥጋ ነው፣ የአጋንንት ነው፣ የምድር ነው። ሁለተኛው ደግሞ ከላይ የምትመጣ፣ ጌታ የተባረከ ይሁን፣ ከላይ የሚመጣ ዕውቀት አለ ወገኖቼ። እዚህ ጋር ሁለት ቡድን ነው የምናየው። ጠንቋይ፣ ሟርተኛና ከለዳውያን አንድ ቡድን አለ፣ በሆነ መንፈስ ይመራሉ። ዳንኤል፣ ሲድረቅና ሚሳቅ አብድናጎ ደግሞ እነዚህም ጠቢባን ናቸው። ሁለቱም አገልጋዮች ናቸው፣ ንጉሥን የሚያገለግሉ ናቸው። እነዚህኞቹ ዕውቀት ከየት ነው የሚያመጡት ስንል ወገኖቼ ከጨለማው ስልጣን እየተቀበሉ የነገስታትን እንቆቅልሽ የሚፈቱ ነበሩ። በዘመናችንም አሉ። መጽሐፍ ቅዱስ ሲናገር ስለነዚህ ምን ይላል? ከሰይጣን ዕውቀት እየተቀበሉ የሚናገሩትን ማን ይላቸዋል? ጠንቋዮች፣ ሟርተኞች አሉ። ዛሬም ደጋሚዎች፣ አስማተኞች፣ በቡና እስር የሚጠነቁሉ ይላል። ባለ ውቃቢዎች፣ ሙታን ሳቢዎች፣ ኮከብ ቆጣሪዎች፣ ባለዛሮች፣ በእጅ መዳፍ የሚያነቡ ጠጠርጣዮች፣ እነዚህ ሁሉ
ከመናፍስቱ ዓለም ዕውቀትን እየተቀበሉ ዛሬ ያለውንም ዓለም ጥንትም የነበረውን አሁንም ያሉትን ነገስታቶችን ከጌታ ውጭ ያሉትን ነገር የሚያንቀሳቅስ የመገለጥ ኃይል አላቸው እነዚህ። ይሄን በጣም ክርስቲያኖች ማወቅ አለብን። በቃ እንደሌለ እንዳናስብ። እነዚህ አሉ። እነዚህ ጠንቋዮች፣ ሟርተኞች፣ ደጋሚዎች፣ አስማተኞች እነዚህ ጋር ሰው እየሄደ እኮ ነው ያለው። ነገስታቶች ከድሮም ጀምሮ አሁንም አሉ። ስለዚህ ሁለት አይነት ምንጭ ነው ያለው። እነዚህ ጋር ምን አለ? ከጨለማው ዓለም ዕውቀት እየተቀበሉ ለምድር እንቆቅልሽ መፍትሄ ይሰጣሉ። አሁን ጠንቋይ ቤት ስንሄድ በአገር ቤት የተለመደ ነገር ነው። ሰዎች ችግር ሲኖራቸው ጠንቋይ ቤት ይሮጣሉ። እዛ ሄዱና ችግራቸውን ይነግራሉ ጌቶች ብለው። ከዛ በኋላ ዕውቀት አለው እኮ ሰውየው ይነግራል። ችግርሽ እንዲህ ነው ይላል። ገና ሳይነግሩት መገለጥ ነው። የዕውቀት ቃል አለው ማለት ነው። ከየት? ከመናፍስቱ ዓለም። ስለዚህ እንዲህ ስለሆነ እንዲህ አርጊና እንዲህ አርጊ ሲላቸው ሲያደርጉ ይሆንላቸዋል። ከላይ ሞታል ሲል ይገልላቸዋል። የሆነ ደግሞ እንዲህ ስለሆነ ይሄ እንዲህ ብታረግ እንዲወስደ ሰው ብትቀብርና ጉድጓድ ውስጥ ከዛ ህንጻ ብትሰራበት ንግድ ይበለጽጋል ይላል። ያደርጋሉ፣ ይሆንላቸዋል። ይሄ የሚታወቅ ነው። በዚህም በነጩም ዓለም ላይ አለ፣ ተመሳሳይ ነገር አለ። ምንድነው ልላችሁ የፈለኩት? ስለ ዕውቀት ቃል ስናስብ አንድ አቅጣጫ ብቻ አይደለም ያለው። ከሟርተኛው፣ ከጠንቋዮች፣ ከከለዳውያን የሚመጣ ዕውቀት አለ። ሁለተኛ ዕውቀት ደግሞ ከየት ነው? ከእግዚአብሔር የሚመጣ ነው። ዘዳግም 20 ቁጥር 6 ላይ መናፍስት ጠሪዎችና ጠንቋዮችን የሚከተል በስራቸውም የሚያመነዝር በዛ ሰው ላይ ፊቴን አከብዳለሁ ይላል። አያችሁ፣ ከባድ ነው። ጠንቋይ ጋር መሄድ እጅግ በጣም አደገኛ ነው። ዘዳግም 20 ቁጥር 6 ላይ መናፍስት ጠሪዎችን ጠንቋዮችን የሚከተል በስራቸውም የሚያመነዝር በዛ ሰው ላይ ፊቴን አከብዳለሁ ከሕዝብም ለይቼ አጠፋዋለሁ ይላል። በጣም በእግዚአብሔር ዘንድ አጸያፊ ነገር ነው ጠንቋይ ጋር መሄድ፣ መተተኛ ጋር መሄድ፣ መዳፍ የሚያነቡ ጋር መሄድ። እንደዚህ አይነት ልምምድ ድሮ እንግዲህ ሰው በጌታ ሳይሆን ሊሄድ ይችላል። ያ የተጠላ ነው። በዛም ቢሆን አማኝ ደግሞ እዚህ አካባቢ ጨርሶ ሊደርስም አይገባውም እና የተጠላ ነው። ዘሌዋውያን 19 ቁጥር 31 ላይ ወደ መናፍስት ጠሪዎችና ጠንቋዮች አትሂዱ የሚል አለ። ለምንድነው? ከዛ የሚመጣው የጨለማው ዕውቀት ገዳይ ዕውቀት ነው። ሰውን ከእግዚአብሔር የሚገነጥል ዕውቀት ነው። ፋክት የሚያመጣው ሶሉሽን አለው። ለሰዎች ጊዜያዊ ችግር ሊያመጣላቸው ይችላል፣ ነፍሳቸውን ይዞ ከክርስቶስ ገንጥሎ ማለት ነው። ስለዚህ እነዚህ ሟርተኞችና ጠንቋዮች እንደዚህ ነበሩ በዛ ዘመን እና ወደ መናፍስት ጠሪዎች አትሂዱ ይላል። እነዚህ መናፍስት ጠሪዎችና ጠንቋዮች፣ መተተኞችና ከለዳውያን እዚህ ቦታ እንደተጠቀሰው በዚህም አሁን ባለንበት ዘመን ብዙ ጠጋ ብላችሁ ስታዩ የሰይጣን ኤጀንቶች ናቸው። እነዚህ የአጋንንት ኤጀንቶች ናቸው። በጣም ሞልተዋል። እዚህ ነጩ ሀገር እንዳለ ታውቃላችሁ። እኔ በጣም ነው ማቀው በአገልግሎት ላይ ከብዙዎች ጋር ስገናኝ በተለያዩ ስቴቶች ያሉ እንደዚህ አይነት አሉ። ከአረቡ አለ፣ ከሜክሲኮ አለ፣ ከዚህ አለ። ይሄን በዚህ ሰውን የሚያስሩ የብዙ ሰዎች ህይወት በእነዚህ በሰይጣን ኤጀንቶች ከላይ በሚያገኙት መገለጥና ዕውቀት የሰላማዊ ሰዎች ህይወት እየታወከ ነው ያለው በዓለማችን። ጌታ ይውጋው። አሜን። የሰዎችን አካል፣ የሰዎችን መንፈስ፣ የሰዎችን ስነልቦና፣ የሰዎችን ኢኮኖሚና ቤተሰብ እያወደመ ነው ያለው። በዛ ብዙ ሰው ተይዞ ነው ያለው። ብዙ ልጆች ደና የነበሩ ድንገት ቀይር ብለው ሌላ ነገር ሲሆኑ ይታያሉ እዚህ ሀገር። ምንድነው ሲባል ከዚህ አሰራር ነው። በማያውቁት ሁኔታ በር ዘግተው ይቀመጣሉ። በማያውቁት ሁኔታ ቤተሰብ ይጠላሉ። ከዛ የራሳቸውን መንገድ ተከትለው ይወስዳቸዋል። መተት፣ ድግምት፣ የተለያየ የሚባል አለ። በጌታ በኢየሱስ ስም የተመታ ይሆን እግዚአብሔር አምላክ አሁንም ይስበረው። ስለዚህ ሟርተኛና መተተኛ ድሮም እንዳለ ልነግራችሁ ነው እዚህ ጋር እግረ መንገድ ያስገባሁት። የዕውቀት ቃል እያመጡ ነው። በዚህም ዘመን ይነግሯቸዋል። እንዲህ ብታደርግ እያሉ ብዙዎች ይሄዳሉ። ብዙዎች ህይወታቸው በዚህ የታሰረ ነው። ነገስታቶች በዛ ዘመን እንደነበሩ እና ዳንኤል እዚህ ጋር በጣም ደስ የሚለው እግዚአብሔር ከሁሉ የሚበልጥ አምላክ ነው። የእግዚአብሔር ዕውቀት ከሁሉ ይበልጣል እና እነዚህ ጠንቋዮች አቃታቸው። ሌላ ጊዜ መፍትሄ የሚያገኙ አሁን አልቻሉም። የማንንም መፍታት አልቻሉም። እግዚአብሔር ዘጋባቸው። ዛሬም እግዚአብሔር ይዝጋባቸው። አሜን። ኧረ በደንብ አሜን እንበል።
በእውነት ይዝጋባቸው። አይናችን ቢከፈት እኮ ስንቱ ሰው በዚህ ነው በመተት በጥንቆላው በአስማቱ ታስሮ ቤተሰብ በቃ ስንት ነገር ንብረቱ የሚዘረፈው ቤቱ የሚወሰደው በመተቱ ዓለም ነው። ይሄ ዕውቀትን እየተቀበሉ ነው ሰዎችን ወደ ጨለማ የሚጨምሯቸው። እዚህ ጋር ግን ደስ የሚለው የኛ አምላክ ደግሞ ንጹህ የሆነ የዕውቀት ቃል ስጦታ አለው። ክብር ለእግዚአብሔር ይሁን። እና ዳንኤል እንዲህ አለ። መገደል ሲጀምሩ ቁጥር 14 ላይ እንመልከተው። የዛ ጊዜ ዳንኤል የባቢሎን ጠቢባን ይገድል ዘንድ የወጣውን የንጉሱን የዘበኞችን አለቃ አርዮቅስን በፌሌስና በማስተዋል ተናገረው። ለንጉሱም አለቃ ለአርዮስ መልሶ የንጉሥ ትእዛዝ ስለምን ቸኮለ? አርዮም ነገሩን ለዳንኤል አሳወቀው። ዳንኤልም ገብቶ ፍቺውን ለንጉሱ የሚያስታውቅበት ጊዜ ይሰጠው ዘንድ ለመነ ይላል። ሃሌሉያ! ደስ ይላል። ዳንኤል አምላኩን የሚያቀዝብ ነው። በሙሉ ይገደሉ ሲባል አንዴ ታይም አውት፣ አንድ ጊዜ አቁም፣ አምላክ አለ። ምስጢርን የሚገልጥ አምላክ አለ። ጊዜ ይሰጠን፣ ጥቂት ቀን ስጡን፣ 2-3 ቀን አምላካችን ጋር እንቀርባለን፣ መፍትሄ ይሰጠናል ብሎ ላከበት። ንጉሱም እሺ አለ። መገደል ቆመ። በእውነት በእግዚአብሔር ዕውቀት የምንተማመን ሰዎች ያርገን። ኧረ አሜን። አመነ እና ከጓደኞቹ ጋር ሲድራቅ ሚሳቅ አብድናጎ ጋር ጸለየ የሚል ታገኛላችሁ። ምሕረትን ከሰማይ አምላክ ይለምን ዘንድ ነገሩን ለባልንጀሮቹ ለአሳኤልና ለሚሳኤል ለአዛሪ አስታወቃቸው። አብረው መጸለይ ጀመሩ። ጌታ ሆይ ሞት መጥቷል፣ ሞት ይሰበር፣ ብዙ ሰው ሊያልቅ ነው፣ ከንጉሥ ዘንድ ሰይፍ ወጥቷል። እግዚአብሔር ሆይ አንተ ግን መፍትሄ አለ። እንቆቅልሽ የሚፈታ ስለጠፋ፣ ጨለማ ስለበዛ፣ እግዚአብሔር ሆይ ያንተ ዕውቀት ብቻ ሲገለጥ ነው ሰው ሊተርፍ የሚችለው፣ መጣ ብቻ ነው ማምለጥ የሚቻለው። እግዚአብሔር ሆይ ውረድ አሉ። ዛሬም እንዲህ አይነት ጩኸት እግዚአብሔር ይጨምርልን። አሜን። ብዙዎች እየታረዱ ነው ያሉት። ብዙዎች በሞት ጥላ ስር አሉ። ወገኖቼ ሆይ በመተትና በአስማት ታስሮ ብዙ ሰው ወደ ሲኦል እየሄደ ነው። ዛሬ ዕውቀት ይገለጥ። አሜን እንላለን። ዕውቀት ነው ማምለጫው። ከእግዚአብሔር ዘንድ የሚመጣ ዕውቀት ነው ትውልድን የሚያስመልጠው፣ የነገስታትንም እንቆቅልሽ የሚፈታው። ስለዚህ ጸለዩ። በጣም ደስ የሚለው የዛ ጊዜ ዳንኤል ወደ ቤቱ ሄደ ካለ በኋላ ቁጥር 19 ላይ የዛ ጊዜ ምስጢሩ በሌሊት ራእይ ለዳንኤል ተገለጠለት። አሜን። ለሟርተኛ ያልተገለጠው፣ ለጠንቋይ ያልተገለጠው፣ ግራ ለተጋባው ለዳንኤል እግዚአብሔር ይህን ስጦታ ሰጥቶት ስለነበረ የንጉሱን ህልም ምን እንዳየ በሙሉ አሳየው ከነፍቺው። የኛ አምላክ ወገኖቼ ህልምንም ፍቺውንም የሚለቅ እግዚአብሔር ነው። ስሙ ይባረክ። እንዲህ አይነት ጸጋ ያላቸው የእግዚአብሔር ባሪያዎች በምድራችን ይነሱ። አሜን። በቃ እንቆቅልሽ ምከት ቋጠሮውንም ህልሙንም አይቶ ፍቺውንም እኮ ነው የሰጠው። ይኸው የኛ አምላክ ጥበብ ትልቅ ነው። ከለመንን ላይቀር ትልቅ ዕውቀት እንድንጠይቅ ጌታ ይርዳል። በቃ የሆነ ዕውቀት አይደለም፣ በቃ ትክክለኛ ዕውቀት ሰጠው። የዕውቀት ቃል ስጦታ ማለት እንግዲህ ይሄ ነው። ከሰው አይምሮ በላይ፣ ከጠንቋዮች አይምሮ በላይ፣ ከመተተኞች አይምሮ በላይ የሆነ ነገር ለትውልድ መፍትሄ የሚሆን ከእግዚአብሔር ዘንድ ሲለቀቅ ይሄ የዕውቀት ቃል ስጦታ ይባላል። የዕውቀት ስጦታ ቃል ስጦታ ዋናው ዓላማው ምንድነው? የነገስታትን እንቆቅልሽ መፍታት ነው። የትውልድን እንቆቅልሽ መፍታት ነው። ዋናው ዓላማው ደግሞ እግዚአብሔርን ማክበር ነው። በዛ ውስጥ ለራስና ለራስ ክብር አይደለም። ስለዚህ ወገኖቼ ሆይ ዛሬም አሉ፣ እግዚአብሔር ይባረክ፣ ብዙ ሰዎች እግዚአብሔር በምድራችንም በዓለም ዙሪያ አሉ በዚህ ዕውቀት እያገለገሉ ያሉ። አሁንም ይብዛ። እንዲህ አይነት ነገር ሲበዛ ሞት ይቆማል። ከዛ ገባ ንጉሱ ጋር ገባና ንጉስ በጣም ተናዷል። ህልሙ ጠፍቶበታል። ገባልና እንዲህ አለ። ቁጥር 28 ላይ እንዲህ አለው። ቁጥር 27 ላይ በንጉስ ፊት መልሶ እንዲህ አለ። ንጉስ የጠየቀው ምስጢር ጠቢባን፣ አስማተኞች፣ የህልም ተርጓሚዎች፣ ቃላተኞች ለንጉሱ ያሳዩ ዘንድ አልቻሉም አለው። ሃሌሉያ! አልቻሉም አለ ዳንኤል። የስ አልቻሉም። ነገር ግን አለው። እስቲ ነገር ግን በሉ። ነገር ግን ምን? ምስጢርን የሚገልጥ አምላክ በሰማይ ውስጥ አለ። እናንተ ጋር የሌለ አምላክ፣ ዱራ ሜዳ የማይመለክ የሆነ ነገር በቤት ስሩልኝ የማይል ሐውልት ስሩልኝ የማይል ሰማይ የሚኖር አምላክ አለ አለ። ክብር ለእግዚአብሔር ይሁን። ዛሬም ለከበደን ችግር፣ ዛሬም ለዓለማችን ችግር፣ ለነገስታት እንቆቅልሽ ምስጢርን የሚገልጥ አምላክ በሰማይ ውስጥ አለ።
እና ውጅኛ ዛሬ አለ እንበል። በቃ አለ፣ አያሳፍርም እግዚአብሔር አለ። ዛሬም ለከበደን ነገር ማን ይፈታል ለምትሉት ውስብስብ ላለው ነገር ምስጢርን የሚገልጥ አምላክ በሰማይ ውስጥ አለ አለ። ሃሌሉያ። እችን ቃል እስቲ ከኔ ጋር አብራችሁ በሉ። ምስጢርን የሚገልጥ አምላክ በሉ እስቲ። በሰማይ ውስጥ አለ። ሃሌሉያ አለ። ሃሌሉያ አለ። በእኛ ውስጥ ደግሞ በመንፈሱ አለ። ዛሬም እግዚአብሔር ምስጢር ይገልጣል። ዛሬ ግራ የተጋባን ሰዎች ካለ፣ መሄጃ ያጣን ካለ፣ አቅጣጫ ያለን ካለ እንጠይቀው። ጌታ ምስጢር ይገልጥልናል። ስለ ልጆቻችን ይገልጣል፣ ስለ ትውልዱ ይገልጣል፣ ስለ ተለያዩ ነገሮች የሚገልጥ እግዚአብሔር በማደሪያው ላይ ነው። ሃሌሉያ ራማሳታያ ሃሌሉያ አለ 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 አለ። ከዛ ገላለጠለት። የእውቀት ቃል ስጦታ በጣም ያስፈልጋል ወገኖቼ በዚህ ዘመን። እንደምታዩት ነው ትውልዱ በቤተ ክርስቲያን ዛሬ በውጭው በአገር ቤትም ስንመለከት ሰው እኮ እንቆቅልሽ አለበት፣ ብዙ ቋጠሮ አለበት። እዚህ ጋር አንድ ሰው ተነሳ ሲባል ወይ ነብይ ምንም ይሁን ብቻ ሳይመረምር ግር ብሎ እኮ የሚሄደው ቋጠሮ ስላለበት ነው። እንደዚህ ንጉስ ጥያቄ አለበት። ብዙ ሰው የእግዚአብሔር ቃል ሲሰበክ ራሱ አይገባውም። የበሰሉ ሰዎች በእግዚአብሔር ቃል ድምፅ ልባቸው ያርፋል። አብላጫው ገና ልጅና ገናም ስለሆነ ደግሞ ድምፅ ይፈልጋል። ከእግዚአብሔር የሆነ መልእክት ይፈልጋል። ከእግዚአብሔር የሆነ ነገር እኛም የቆየም ብንሆን ያስፈልገናል። እግዚአብሔር ምስጢርን የሚገልጥ አምላክ ነው። ስለዚህ ብዙዎቹ ይሄዱና አንዳንድ ጊዜ የማይሆን ቦታ ላይ ሲወድቁም እናያለን። ምክንያቱም ቀደም ብያቸዋለሁ፣ ምንጩ ሁሉ አንድ አይነት አይደለም። ሁለት አይነት ምንጭ ነው ያለው። ከእግዚአብሔር የሆነ በንጹህ መንፈስ መገለጥ የሚያገኙ ሰዎች አሉ። ሌሎች ደግሞ በተሳሳተ መንገድ ከምድር በሆነ ከጠላት በሆነ መገለጥ ሰዎችን የሚመሩም ሰዎች አሉ። በዛ ዘመን ሟርተኛ፣ ጠንቋዮችና ከለዳውያን ነበር የሚባሉት፣ ጎራ አላቸው። አሁን ደግሞ ጠላት ምን መስሎ መጥቷል ማለት ነው። በዚህ ዘመን ጳውሎስ እንዳለው እንደዚህ ጥማት ውስጣችን ሲያድር ሁሉ ምንጭ አንድ አይደለምና ጳውሎስ እንዲህ አለ በቆሮንቶስ መጽሐፍ ላይ ሲናገር ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 ላይ የክርስቶስ ሐዋርያትን እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው። ይህም ድንቅ አይደለም፣ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣል ይላል። የሚገርም ነው። ይሄ ዕውቀት በጣም አስፈላጊ እንደሆነ እግዚአብሔርም ያውቃል፣ የእግዚአብሔርም ሕዝብ ያውቃል። ጠላት ደግሞ ይህንን ዕውቀት ሰዎች ጋር ጥማታቸውን ስለሚያይ አስመስሎ ደግሞ በእነ ጳውሎስ ዘመን ልክ በክርስቶስ ስም ተመስሎ፣ በቸርች ስም ተመስሎ፣ በሐዋርያ ስም ተመስሎ፣ በነቢይ ስም ተመስሎ፣ ነገር ግን ይኸው የሟርቱ መንፈስ ይሰራ ነበር አለ ጳውሎስ። የአብርሃም መልአክ መስሎ ሐዋርያት እንዲመስሉ ይላል። አይደሉም እኮ ነቢይ አይደሉም፣ ግን ነቢይ እንዲመስሉ ያ መንፈስ ተሰውሮ በእነሱ ጀርባ ሆኖ የኢየሱስን ስም እየጠራ የብዙዎችንም ሰው ቤት ጓዳ በዚህ ዘመን በጣም እያበላሸ ነው ያለው። ስለማያውቁ ሰዎች ከየትኛው ነው ስለ አገልጋዩ ማንነት ጓዳ ባክግራውንድ ስለማያውቁ ጤናማነቱን ከየትም ብቻ ተነሳ ሲባል ሰዎች ይሄዱና ያን ዕውቀት ውስጥ ይገባሉ፣ ይጎዳሉ። ብዙ ሰው ሲጎዳ እናያለን። ለምን ቢባል ስለማይለዩ ነው። እግዚአብሔር የመለየትን መንፈስ ይስጠን። አሜን ትላላችሁ? ሃሌሉያ። ሐዋርያት ሥራ ምዕራፍ 9 ላይ ስትመለከቱ ሲሞን የሚባል ጠንቋይ ነበረ። ሲሞን የሚባል ይሄ ሰው ምን ይባል ነበር? ይሄ ሰው እየጠነቆለ የሰማርያን ወገን ስላስገረመ ከታናናሾች ጀምሮ እስከ ታላላቁ ድረስ ታላቁ የእግዚአብሔር ኃይል ነው እያሉ ይከተሉት ነበር ይላል። ይሄ ሰውዬ ዕውቀት ነበረው። ዕውቀት ይገልጣል። የሆነ ነገር ያስገርማል። ስም ይጠራል፣ ምናልባት ስልክ ቁጥር ይጠራል። ብዙ ነገር ነው የሚያደርገው የሰውዬ። እንዳውም ሲናገር እኔ በእግዚአብሔር ስም ነው የምናገረው እያለ። ምክንያቱም ሰው ሁሉ ታላቁ የእግዚአብሔር ኃይል ነው የሚለው። ሰይጣን ነኝ ብሎ ቢመጣ ማን ይቀበለዋል? አንድም ሰው አይከተለው። ነገር ግን ለማስመሰል ጳውሎስ እንዳለው የብርሃን መልአክ መስሎ ቸርች ውስጥ ገብቶ ልክ እንደኔ ሐዋርያ ሆኖ መድረክ ሊመራ ይችላል። ካልታወቀ፣ ሰዎች ሪሶርሱ ካልታወቀ፣ አገልጋዩ ምንነቱ ካልታወቀ እንዲህም አድርጎ ብዙዎችን ያታልላል። ስለዚህ ወገኖቼ ዛሬ አንድ ነገር ይመጣል። ትክክለኛው መገለጥ ይምጣ። እስቲ አሜን። እሱ ሲመጣ ሟርተኛ ሁሉ ጸጥ ይላል። ሐሰተኛ ሐዋርያ ነኝ የሚል ሁሉ ጸጥ ይላል። የውሸት መገለጦች ሁሉ ሊያቆም የሚችለው አንድ ነገር ልንገራችሁ፣ በዳንኤል ላይ የተገለጠው መንፈስ ነው።
ዛሬም በኢየሱስ ስም በዘመኗ ቤተ ክርስቲያን ላይ እውነተኛው የእውቀት ቃል ይምጣልን። ኧረ አሜን። ዘጸአት ምዕራፍ 7 ቁጥር 12 ላይ እንዲህ የሚል እግዚአብሔር ቃል ታገኛላችሁ። እነሆ የአሮን በትር ይላል የግብፅ ጠንቋዮችን በትር ዋጠች ይላል። ገርማቸዋል። የግብፅ ሙሴ ታምር ሲሰራ እነሱም አብረው ያረጋሉ። ውሃ ሲቀይር ወደ ደም ይቀይራሉ። የሆነ እንቁራሪት ሲያወርድ ያወርዳሉ። ሁሉን ነገር ተገዳደሩና መጨረሻ የአሮን በትር ሲጥላት እባብ ሆነች። እነሱም ጣሏትና እባብ ስትሆን የአሮን በትር ብድግ አለችና ዋጥ አረገቻቸው። የሐሰትን የሚወጥ የእግዚአብሔር ዕውቀት ይለቀቅ። ኧረ በደንብ አሜን በሉ። ከዛ ምን አሉ? እቺ የእግዚአብሔር ጣት ነች አሉ። አልቻልናትም አሉ። 8 ተገዳድረው 9 ድረስ ተገዳድነው 10ኛው ላይ እቺ የእግዚአብሔር ዕውቀት ነች፣ ጣት ነች አሉ። ዘመን መጥቷል። እስቲ አሜን በሉ። የእግዚአብሔር ጣት ነች የሚባልበት ምንም ሳንጠራጠር የእግዚአብሔር ዕውቀት የሚመጣበት ሰው ችግሩ የሚፈታበት የሰው ቀንበር የሚሰበርበት የሙታን ኃይል የሚነሳበት ዘመን ከፊታችን አለ። እግዚአብሔር የዘመኗን ቤተ ክርስቲያን በእውቀት ቃል መናገር ይባርካት። በነ ዳንኤል የሟርተኞችን ይሄ ፊልጶስ ሄዶ ሲሰብክ ነው እሱ ጋር የነበረው ኃይለኛ የእግዚአብሔር መገለጥ ቃል ስለነበረ ሰማርያ ከተማ ላይ ያለ አጋንንት ሁሉ መጮህ ጀመረ። እውር ሁሉ መብራት ጀመረ። ጠንቋዩ ራሱ ተንቀጥቅጦ መጥቶ እግራቸው ስር ወደቀ፣ ጌታን ተቀበለ። አስመሳዮችን የሚገልጥ የእግዚአብሔር ዕውቀት በኢየሱስ ስም ይገለጥ። ዛሬ እንግዲህ መልእክት ይሄ ነው። የመንፈስ ቅዱስ ስጦታዎች በብሉይ ኪዳን ዘመን የእውቀት ቃል የመናገር ስጦታ ይባላል። ዛሬ በጣም እንድትጸልዩ ነው ማበረታታችሁ። ስላየነው አንዳንድ ስህተት አሰራሮች በዛ ብቻ ተስፋ ቆርጠን ዕውቀትን አንስጋው። ትልቁ ዕውቀት የእግዚአብሔር ቃል ዕውቀት ነው። ጌታ በዚህ ይሙላል። ከዚህ ጎን ለጎን ደግሞ ይሄው መጽሐፍ የተናገረው የእውቀት ቃል መናገር የሚባል አለ ብሎ ሐዋርያትም አዲስ ኪዳንም ነግሮናል። አብሮ ተጨማሪ ዕውቀት ይለቀቃል። እግዚአብሔር በሰጣቸው ሴቶችና ወንዶች ልጆች በዘመኑ ጌታ መስራት ይፈልጋል። ያ ሰው አንቺ ነሽ፣ ያ ሰው አንተ ነህ፣ ያ ሰው እኔ ነኝ። እንዘጋጅ ለትክክለኛ ዕውቀት። ሐሰተኛውን እውነተኛው ሲመጣ ሐሰተኛው ይዋጣል። ምንም ጥርጥር የለው። አሁን እኮ ችግሩ ጥርት ያለው ነገር ስለሌለ ውዥንብሮች አሉ። ዳንኤል ላይ ያለው ሲመጣ ግን ሟርተኛ ሁሉ ጸጥ አለ። ምንም ነገር ማድረግ አልቻለም። እጅ ወደ ላይ። እንዳውም የእግዚአብሔር ጥበብ መጣ፣ ጠንቋዮችን አተረፈቻቸው፣ ለንስሐ እንዳይገደሉ አደረገቻቸው። ዛሬም ወገኖቼ ትክክለኛ ዕውቀት ቢመጣ የሳቱ ይመለሳሉ። የሳቱ ወደ እግዚአብሔር ይመጣሉ። ስለዚህኛ መፍራት አይደለም ያለብን። እውነት አለ። የዕውቀት ቃል ስጦታ የሚባል አለ። የእግዚአብሔርን ሕዝብ የሚፈውስ እንቆቅልሽ የሚፈታ። እዚህ ቦታ ንጉሱ ተፈታለትና ንጉሱ ያለውን ነገር ነግሬያችሁ ልጨርስ። ንጉሱ ይሄ ነገር ሲነገረው እንዲህ ነው ያለው። ክብር ለእግዚአብሔር ይሁን። ቁጥር 46 ላይ እሱን አንብቤ ልዝጋው። በዛ ጊዜ ንጉሱ ይላል ናቡከደነጾር በግንባሩ ተደፍቶ ይላል። ሃሌሉያ። የዕውቀት ስጦታ ሲመጣ ተደፋ፣ ሰገደለት ለዳንኤል። የእህሉንም ቁርባን ዕጣኑን ያቀርቡለት ዘንድ ንጉሱም ዳንኤልን ይህን ምስጢር ትገልጥ ዘንድ ተችሎሃል፣ በእውነትም አምላካችሁ የአማልክት አምላክ የነገስታትም ጌታ ምስጢር ገላጭ ነው ብሎ ተናገረው። ንጉሱም ዳንኤልን ከፍ ከፍ አደረገው ይላል። ሃሌሉያ። ነገስታቶች ምን አሉ? ይሄ ያንተ አምላክ ነው ተባለ። የዕውቀት ቃል እግዚአብሔርን ያስከብራል። እውነተኛ የዕውቀት ቃል ነገስታቶችን ወደ እግዚአብሔር ቤት ያመጣል። እውነተኛ የእግዚአብሔር ቃል ለሞት የተፈረደባቸውን ያተርፋል። ስለዚህ እግዚአብሔር የዘመኗን ቤተ ክርስቲያን ለእኔና እናንተ ንጹህ የሆነውን የጠለለውን የሰማዩን ዕውቀት ይግለጥልን። ጌታ ይባርካችሁ። እግዚአብሔር አምላክ ስሙ ብሩክ ይሁን። ሃሌሉያ። ለፓራሳ ካዶና ማያላባዲና ሞራ ጸልያለን። ኢየሱስ ጌታ ነው። ክብር ለሱ ይሁን። ሃሌሉያ። ሼፓሎ ማሳታ ያላማቲ ያላቦራ እግዚአብሔር ሆይ ተመስገን በሉ። ዛሬም ዕውቀት አለ። ዛሬም መገለጥ አለ። ዛሬም ምስጢርን የሚገልጥ አምላክ በሰማይ ውስጥ አለ። ሃሌሉያ። ሐሰተኛውን ነገር ጠርጎ የሚያወጣ የእውነትን ብርሃን የሚሰጥ እግዚአብሔር አለ።
ሼላ ፖራ ባላ ቦላ ባስ አሜን 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 አሜን። ቋጠሮን የሚፈታ መንፈስ ይለቀቅ፣ ዛሬም ይለቀቅ በኢየሱስ ስም። ቋጠሮች አሉ በሕይወታችን፣ በእኛም በትውልዱም ላይ ብዙ ቋጠሮ አለ። ጌታ ሊፈታ ነው። ሃሌሉያ። እውቀት ሊሰጥ ነው፣ ብርሃን ሊሰጥ ነው። አንድ እውቀት ሲመጣ የትውልድ እንቆቅልሽ ይፈታል። አንድ የእግዚአብሔር እውቀት። ሃሌሉያ። ሜላቦራባስ ካራዶና ማጄላ ብሮላባስ ሃሌሉያ 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 ሃሌሉያ። ይለቀቅ ወገኖቼ። በዚህ ነገር ባካችሁ ለምኑ፣ በጣም ያስፈልገናል። ንጹህን ነገር ለምኑ፣ እውነተኛውን ነገር ስጠን በሉ። በእውነት አልቀናችሁም? ዛሬ እንቆቅልሽ እኮ በዝቷል፣ ግራ ተጋብቷል። ሁሉ ግራ የተጋባበት ጊዜ ነው ወገኖቼ። ቃል አለ፣ ብርሃን ያስፈልጋል። የእግዚአብሔር እውቀት ይመጣል። ሃሌሉያ ቤላቦራባስ ኤግሎጆኒ ማትራዲናማስ ሃሌሉያ Jesus. Jena makula bahadina maso rodono majela bralabas. የእግዚአብሔር እውቀት የሰማይ እውቀት ይለቀቅ። ሃሌሉያ ሪካባስ ሶክሮባዶና ሞያ። ጌታ ሆይ እንቆቅልሽ በዝቷል፣ ቋጠሮ በዝቷል። እግዚአብሔር ሆይ ጠይቃለን። ዛሬ እውቀት ይምጣ፣ ብርሃን ይምጣ። እግዚአብሔር ሆይ ያለ ስጋት ልቀመጥ እንጂ ተዘልዬ ጌታ ድንገት ይመጣል። አሜን። ድንገት ይመጣል፣ ሁሉን ይለውጣል። የጠበቅኩት ጌታ ድንገት ይመጣል። አሜን። ድንገት ይመጣል፣ ሁሉ